ይህ የምታዩት ሰው ስሙ ሬቨረንድ ዶክተር አላቭ ፊክሴ በመባል ይታወቃል። ከቅርብ ቀን በፊት በተለያዩ የሚዲያ አውታሮች ላይ እንደታየው ከኢትዮጵያዊው ዶክተር ከአባ ኃይለማርያም መለሰ ጋር ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተደርጎ በማይታወቅና ተቀባይነት በሌለው መልኩ የቅባ ቅዱስ የመቀባባት ሪቹዋል ወይም ስርዓት ሲያደርግ ያየነው ሰው ነው። ይህ ሰው የኖርዌይ ተወላጅ ወይም ኖርዌጃዊ ሲሆን በ2009 እንደ አውሮፓውያን አቆጣጠር እንደገናም በ2014 እንደ አውሮፓውያን አቆጣጠር የWCC ጀነራል ሴክሬታሪ ዋና ጸሐፊ ሆኖ የሰራ ሲሆን አሁንም እየሰራ ያለ ሰው ነው። WCC ማለት የዓለም ቤተክርስቲያኖች ማህበር የሚባል በአይነቱ አዲስ ማህበር ሲሆን በእንግሊዘኛው The World Council of Churches በመባል ይታወቃል። የተመሰረተውም ልክ እንደ ቢልደስበርግ ግሩፕ እየተባለ እንደሚታወቀውና የዓለም መሪዎችን ያካተተ ምስጢራዊ ማህበር በአምስተርዳም ሆላንድ ነው። የተመሰረተውም በኦገስት 23 በ1948 እንደ አውሮፓውያን አቆጣጠር ነው። የዚህ WCC በመባል የሚታወቅ ኦርጋናይዜሽን ወይም አዲስ ማህበር ዓላማው በዓለም ላይ ያሉ ሃይማኖቶችን በሙሉ ኢኩሜኒካል በሚባል አዲስ መዋቅር ወደ አንድ ሃይማኖት ማምጣት ነው። እንግዲህ ይህንን ዓላማ ተግባራዊ ለማድረግ ነው የቀደሙት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጳጳስ ወደ ቫቲካን አስቀድመው ከዚህ በፊት የሄዱት። የዚህም ሰው የሬቨረንድ ዶክተር አልቫ ፊክሴ ወደ ኢትዮጵያም የመምጣቱና ከኚህም ከዶክተር አባ ኃይለማርያም መለሰ ጋራ በቤተ ክርስቲያናችን እንደዚህ በአይነቱ ታይቶ የማይታወቅ ያልተለመደና ጸያፊ የሆነ ድርጊትም የተደረገው ከዚሁ ጋር የተያያዘ ነው። እስኪ የዓለም ካውንስል ኦፍ ቸርችስ ማህበር ወይም ድርጅት አሁን በዓለማችን ሊያመጣ እየተንቀሳቀሰ ስላለው ስራ ባጭሩ እንነጋገር። በቅርብ ጊዜ ውስጥ ከዚህ ቀደም በታሪክ ታይቶና ተምሰምቶ የማይታወቅ ትልቅ ነገር በእስራኤል ዋና ከተማ በኢየሩሳሌም ይፈጠራል። ይህም በመጽሐፍ ቅዱስ ርኩስ በተቀደሰችው ከተማ እግዚአብሔር ነኝ ብሎ የሚናገርበት ቀንን መንገድ የሚጠርግና የሚያመቻች ክስተት ነው። ይህ አውሬው ወይም ሐሳዊ መሲህ ከመገለጹ በፊት ሐሳዊው ኤልያስ የተባለው መገለጽ ይገባዋል። ሐሳዊው ኤልያስ ሐሰተኛው ነቢይ ነውና የሚመጣውም ከቤተ ክህነት እንደሆነ የሚታወቅ ነው። በአሁኑ ወቅት የቫቲካኑ ፖፕ ፍራንሲስ ይህንን የክህደት መንገድ በቀዳሚነት እየመሩት ይገኛሉ። ይህ ክስተት ሁሉንም የዓለም ሕዝብ የሚያካትት እንቅስቃሴ ነው። The Global Peace Festival is bringing a new vision of peace to people all over the world. We're here to let the world know that we can be together, people of all faiths, people of all colors. Communities have been coming together, inspired by the vision of building one family under God. ባለጸጋዎችም ቢሆኑ ታዋቂ የፊልም ሰራተኞችም ቢሆኑ ታዋቂ ሙዚቀኞች፣ የሀገር መሪዎች፣ የሕክምና ባለሙያዎች በሙሉ በዓለም ላይ ትላልቅ የሚባሉትና ከፍ
ባለ ቦታ ላይ የተቀመጡት ሰዎች በሙሉ በዚህ ጉባኤ ላይ እንደሚገኙና እንደሚደግፉትም አይጠረጠርም። እንዴት ቢሉ ዲያብሎስ አስቀድሞ የሱ የሆኑትን ሰዎች እንደ ፍሪሜስነሪና እንደ ኢሉሚናቲ በመሳሰሉት ምስጢራዊ ድርጅቶች በኩል አስቀድሞ አዘጋጅቷቸው ስለነበረ ነው። ይህ ጉባኤ ከሁሉም ሃይማኖቶች የተውጣጡ አባቶችንም ያካተተም ጭምር ነው። ይህ ቀን የአዲሱ ዓለም መንግስት ኢኮሚኒዝም የሚባለው ሃይማኖት ሁሉም ሃይማኖት አንድ ነው በማለት የሚሰበከው የዲያብሎስ ሃይማኖት በገሃድ በዓለም ሕዝብ የሚነገርበት ቀን ነው። መጽሐፍ ቅዱስ በዮሐንስ ራእይ በምዕራፍ 13 ቁጥር 1 እስከ 15 አውሬውና ሐሳዊው ነቢይ ሰላምን እየሰበኩ ወይንም ወርልድ ፒስ እያሉ እንደሚመጡ አስቀድሞ መነገሩን እዚህ ጋር ማስተዋል ይገባናል። በዚህ ጌታችን እና መድኃኒታችን ኢየሱስ ክርስቶስ በተወለደበት፣ ባስተማረበት፣ በፈወሰበት፣ በተሰቀለበትና ባረገበት ከተማ ለመጀመሪያ ጊዜ ሌላ አዲስ ክርስቶሳዊ ያልሆነ ሐሳዊ መሲያዊ የሆነ አዲስ የዓለም ሃይማኖት በእነኚህ ሰዎች በኩል በፖፕ ፍራንሲስ በኩል ወደ ዓለም መምጣቱን ሊያበስሩን ተቃርበዋል። የዓለም ኃያላን መንግስታት እና ምሁራን በሙሉ እንደሚስማሙና እንደሚቀበሉትም አይጠረጠርም። ምክንያቱም ሃይማኖት ነው ቴሮሪዝምና ድህነትን እና ልዩነትን ያመጣብን በሚል ሰበብ አታለው የዓለምን ሕዝብ ስለሚያሳምኑት ነው። ይህን ቀን በቅርብ ጊዜ በዓይናችን እናየዋለን። ይህ ኢኮሚኒዝም ይባላል። የዛን ዕለት ኢኮሚኒዝምን የማይቀበል ወንበዴና ቴሮሪስት ተብሎ ይሰየማል። ይህ ለ11 ቀን የሚቆይ ፌስቲቫል መኩድሸት ተብሎም ይጠራል። ይህም የዲያብሎስን በኢየሩሳሌም መቀመጡን የሚያረጋግጥ ሥርዓት ነው። በዚህም ሥርዓት ላይ ሉሲፈርን ወይም ዲያብሎስን 666ን ቅዱስ ብለው ይጠሩታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ አይደለም የሞተው። ቫቲካን ለዚህ ኢኮሚኒዝም ለሚባል የአዲሱ ዓለም መንግስት ሃይማኖት አስቀድማም የማሳመኛ ቪዲዮ ሰርታ አቀርባለች። ቪዲዮውም በአሁኑ ወቅት ለዓለም ሕዝብ በተለያየ የሚዲያ አውታሮች እየታየ ይገኛል። በአሁኑ ወቅት የዓለም ሃይማኖት መሪዎች በሙሉ የእኛን የኢትዮጵያ ጳጳሳት ጨምሮ ከቫቲካኑ ጳጳስ ከፖፕ ፍራንሲስ ጋር ፍቅር ከተያያዙ ቆይተዋል። ከቅርብ ጊዜ በፊት ፖፕ ፍራንሲስ በአይነቱ ልዩ የሚባል ከጣዖት አምልኮ ጋር የተያያዘ ሪቹዋል ወይም አምልኮተ ሥርዓት ለማድረግ በፌብሩዋሪ ወር በ2016 ከራሽያ አቻቸው ከፓትርያርክ ኬሪያሊ ጋር ወደ አንታርክቲካ መሄዳቸው ይታወሳል። ከዚህ በፊት አዲሱ የዓለም መንግስት የአማርኛ ጥናታዊ ፊልም ወይም ዶኩመንተሪ ብዬ ባቀረብኩት ፊልሜ ላይ ስለዚህ ስለ አንታርክቲካ ያለውን ጉድ እንደነገርኳችሁ ትዝ ይበላችሁ። በዚህ መልኩ
የእስልምና ሃይማኖት አባቶች፣ የፕሮቴስታንት ሃይማኖት መሪዎች፣ የኦርቶዶክስ ሃይማኖት መሪዎች፣ የቡዲስት ሃይማኖት መሪዎች፣ የባይሁላ ሃይማኖት መሪዎች በሙሉ የዓለም ሃይማኖት መሪዎች በአጠቃላይ በአሁኑ ወቅት የዚህን አዲስ ሃይማኖት ተቀባዮችና ተከታዮች ነን ሊሉን ለዓለም ሕዝብ ሊያበስሩ ዳር ዳር እያሉ የሚገኙበት ሰዓት ነው። በሐምሌ ወር በ2016 ፖፕ ፍራንሲስ በአሜሪካ በተከበረው ቱጌዘር ወይንም አንድነት በሚባለው ፌስቲቫል ላይም የመሪነትን ስፍራ ይዞ በዓሉን ወይም አከባበሩን ሲመራ እንደነበር የተለያዩ የዓለም የዜና አውታሮች በሰፊው የዘገቡትም ጉዳይ ነው። የዚህ ፌስቲቫል አርማውም የአዲሱ ዓለም መንግስት ወይም የኢሉሚናቲ እና የኒው ወርልድ ኦርደር ሎጎ ወይም አርማ የነበረ ሲሆን ፌስቲቫሉም የተደረገው የሉሲፈር ወይም የኦሳይረስ ሐውልት ሞኒመንት ባለበት በአሜሪካ ከተማ ነው። ይህ ሐውልት 666 ቁመት ያለው ተደርጎ የተገነባ እንደሆነም ይታወቃል። ሌላው የዚሁ ፌስቲቫል ምልክትም የነበረው ኦሮቦረስ በመባል የሚታወቀውና እባብ ክብ ሰርቶ ዞሮ ጭራውን ሲበላ ያለበት የአምልኮተ ሰይጣን ዋነኛ ምልክት ሲሆን ይህም ምልክት ዲያብሎስ ዳግም ስልጣን መያዙን የሚያበስር ዋነኛ ምልክትም ነው። ይህም ዲያብሎስ ዳግም ከጥልቁ መውጣቱን ያሳያል። تو بگو چی کار